አብይ እንጂ ብልጽግና ፓርቲ የለም ብለሃል። አብሮ ደግሞ አብይ እንዲታረም ብዙ እንደጣርክ እንዳልተሳካልህና ከዚህ በኋላም አብይ ወደ ሰላም ወደ ትክክለኛው ጎዳና ይመጣል የሚል ግምት እንደሌለ ተናግረሃል። ነገር ግን ደግሞ ዓላማዬ መንግስት መገልበጥ አይደለም እያልክ ነው። ስለዚህ እንግዲህ ብልጽግና ከሌለ አብይ ካልታረመ መንግስት ካልተቀየረ ታዲያ ምን ነው እያልክ ያለው? አሁን ምንድነው ጥያቄ? are you just trolling them? ነው መንግስት መገልበጥ አይደለም ማለት ነው ያልኩት። መንግስት አብይ በራሱ ጊዜ እየወደቀ ነው። የኔን ትብብር አይፈልግም፣ የኛን ትብብር አይፈልግም። ትልቁ ጉዳይ አብይ ይዞን እንዳይወድቅ መስራት አለብን ነው። ምክንያቱም የአብይ ትልቁ ጠላት አብይ ራሱ ነው። በተውም ራሱ በራሱ ጊዜ በሚሰራው ፋውል የሚወድቅ ሰው ነው። ሲወድቅ ግን ሀገርና ህዝባችንን ይዞ መሄድ የለበትም ነው። ለውጥ ይመጣል። ለውጥ በሶስት በኩል ነው ሊመጣ የሚችለው በአንድ ሀገር ውስጥ። በተለይ ደግሞ እንደዚህ ፐርሰናሊስቲክ ዲክቴተርሺፕ በሆኑ ሀገሮች ውስጥ አንዱ ትራንስፎርሜሽን የምንለው ነው። አብይ አንድ ቀን ፈጣሪ አናግሮት ልቡ ተቀይሮ አይ ይሄን ነገር ወደ አደጋ ነው እየመራ ያለሁት ቆም ብዬ ተናግሬ ልመልስ፣ አንዱ እሱ ነው። I'll come to the judgment, give me time. ሁለተኛ ሪፕሌስመንት የምንለው ነው። አብይን ከበው ያሉት የሴኩሪቲ ፖለቲካል ኢኮኖሚ ኤሊቶች ዛሬ ዝም ብለው እሱን እያዩ ያሉ ሰዎች አይ ይሄ ሰውዬ እኛንም ሀገርም ይዞ መሄዱ ነው፣ ስለዚህ ይዞን ከመሄዳችን በፊት እንሸኘው የሚሉበት አጋጣሚ ይኖራል። ሶስተኛው በዛሬ ትጥቅ የታገሉ ወይ ወደፊት የሚመሰረቱም በህዝባዊ አመጽ ስርዓቱን ሙሉ በሙሉ መገርሰስ ነው። ይሄኛውም ትራንስፕሌስመንት የምንለው ማለት ነው። ሶስቱም የራሱ ኮስት አለው፣ የራሱ ቤኔፊት አለው። አብይ ወደንተ ጥያቄ ልምታው እስካሁን ከማውቀው አንስቶ የፈጣሪን አላውቅም። አብይ the human ይለወጣል የሚል ተስፋ የለኝም። አንድ በአብይ አካባቢ ያሉት ሴኩሪቲ ፖለቲካል ሌሎች ኤሊቶች ግን ኢንተረስት ካልኩሌት ያደርጋሉ። ብዙዎቹ ራቃቸዋለሁ። በተወስ at some point እርምጃ ራሳቸውንና ሀገር የማደን ኃላፊነት ይወጣሉ የሚል ተስፋ አለኝ። አለበለዚያ አደጋ ውስጥ ነው ያሉት። ሆኖም ግን ሶስተኛው አደጋ አለው። አማጺዎቹ ይቀጥላሉ። አብይ አማጺዎቹን ላሸንፍ የሚችልበት እድል የለም። አማጺያኖቹም ከዚህ በፊት እንዳየነው 1991 እንዳየነው ዩኒፋይድ ኦርጋናይዝድ በሆነ መልኩ መተው ሪጂም ቼንጅ አድርገው አዲስ ስርዓት መገንባት የሚያስችላቸው አቅም ስለሌለ እሱም አደጋ አለው። የኮዝ ቤኔፊት አናላይዝ አድርገህ ስታየው ለዚህ ለሁለቱም በተለይ ደግሞ አይ ቢሊቭ ሪጂም ቼንጅ በኢህአዴግ ጊዜ አላመንኩም፣ አሁንም አላመንኩም። ሪጂም ቼንጅ የነበረ ሙሉ በሙሉ አፍርሰ አዲስ መገንባት ስለሆነ እኔ ከነበረ ውስጥ የተበላሸው ነጥ ቆርጦ ጤነኛውን በማስቀጠል ነው ማምነው እና ከዚህ አንፃር ሁለተኛው ጥሩ አማራጭ ነው ብዬ ማምነው። ነገር ግን ያም ራሱ ቁጭ ብለህ ስለጸለይ ካመጣ ህዝባዊ ፕሬሸር፣ የፖለቲካ ፕሬሸር አልተርኔቲቭ ሪያሊቲን በመመስረት አንደኛ ስታተስ ኮ እንደማይቀጥል በተጨባጭ ማሳየት ያስፈልጋል። ሁለተኛ ደግሞ ከስታተስ ኮ ቢለወጥ ሙሉ በሙሉ የስታተስ ኮ ውስጥ ያሉ ሰዎች ኪሳራ ላይ እንደማይደርሱ ማሳመንና ጋራንቲ መስጠት ያስፈልጋል። እስቲ ያሳየኝ ማለት ያኔ የቄሮን ትግል በሚካሄድበት ወቅት የኦፒዲዮ ስትራክቸር ስለነበር ያንን ማድረግ ተችሏል እንዴ? አሁን ባለው ሁኔታ ኦሮሚያ ያለው ሁኔታ የምታውቀው ነው፣ አማራ ያለው ሁኔታ የምታውቀው ነው፣ ትግራይ ያለው ሁኔታ የምታውቀው ነው። ያ በ2018 ተሞክሮ ፌል ያደረገ ሬጂም ቼንጅ ሳይሆን ከዛ በመለስ ያለ ሂደት አሁን ከዚህ ሁሉ ፌሊየር፣ ከዚህ ሁሉ ውድቀት፣ ከዚህ ሁሉ ኪሳራ በኋላ ትክክል ይሆናል ብለህ እንዴት ታስባለህ? ሪሊ እንዴት ሊተገበር ይችላል? ለምን it is the better of the worst choices። ያኔም ቢሆን እኮ ቅድም እንዳልኩ የነበሩ ሶስት አማራጮች መጥፎች ነበሩ። ከመጥፎ በጎ ብለን ያሰብነው ነው። አሁንም ቢሆን አብይ ልቡ እንዲቀየር የተደረገው ሙከራ አልሰራም። ሊቀየር እንደማይችልም ደምድሜልሃለሁ። ስርዓቱ ሙሉ በሙሉ ፈንግለው ብሎ ከተሄደ ይቻላል። መልሶ ግን ኮንስቲቲዩት ማድረግ
ናይትሜሪሽ የሆነ ሲቹዌሽን ነው የሚያመጣው። ሪሌቲቭሊ ጥሩ አማራጭ አይደለም፣ ግን የተሻለ እድል ያለው ሀገርን የማስቀጠል እድል ያለው አሁን ቅድም አስተዋለ አኖክራሲ ውስጥ ነው ያለነው። አኖክራሲ ማለት የመንግስት አቅም በጣም የተመናመነበት መንግስትም ቫዮለንት አንሩል የሆነበት የአማጺ ኃይሉም ቫዮለንት አንሩል የሆነበት ህዝብ መከራ ውስጥ ያየበት ነው። ከዛ ከአኖክራሲ ወደ ነው አንድ ሀገር ሊሄድ የሚችለው አንዱ ወደ ቶታል አናርኪ ቶታል ኮላፕስ ስቴት አናርኪ የመሄድ እድል አለው። ሁለተኛው በጥንቃቄ ከያዝከው ስሊም ጠባብ ቢሆንም ስቴቱን መልሰ ሪኮንስቲቲዩት አድርገህ ወደ ዲሞክራሲ ለመሻገር ያለህ እድል ትንሽ እድል አለው። ያ እድል ግን የሚመጣው በሁለተኛው ባልኩ አማራጭ ነው። ፓርቲው ደካማ ነው። ሀውን ብዙም አትክፋኝ ዲቴልስ ግን ፓርቲው ቢዳከሙም የስቴት ኢንስቲትዩሽኖች አሉ፣ የህግ ሴኩሪቲ ኢንስቲትዩሽኖች አሉ፣ የተለያዩ ኢንስቲትዩሽኖች አሉ። እነዚህ ኢንስቲትዩሽኖች በጣም ተዳክመዋል። ከቀን በቀን እየተዳከሙ ነው እየሄዱ ያሉት but they still around። እነዚህ ኢንስቲትዩሽኖች ዛሬም ቢሆን ፕሪዘርቭ መደረግ አለባቸው። በተለይ ደግሞ ደጋግሜ እንደምናገረው አርሚው ፕሪዘርቭ መደረግ መቻል አለበት። የሴኩሪቲ ኢንስቲትዩሽኖች ፕሪዘርቭ መደረግ አለባቸው። እነዚህ ሴኩሪቲ ኢንስቲትዩሽኖች ፕሪዘርቭ ጋር የሚደረጉት እኔ ስላልኩ ብቻ ሳይሆን የራሳቸውም ውሳኔ መኖር መቻል አለበት እና ከዚህ አንፃር ምንም እንኳን ቅድም እንዳልኩ this is not an ideal situation, it's worst case scenario ውስጥ ነው ያለነው። ከworst case scenarioዎች ውስጥ ትንሽ የተሻለው እድል ነው የሚለው ከዛ ነው የምንሄደው። እሺ የመጨረሻ ጥያቄ በዚህ ጉዳይ I'm really struggling to understand you። ለዛ ነው ኦኬ አብይ መቼስ እስካሁን በምናየው እኔ ምንም እድል የለም በሚለው እስማማለሁ ካንተ ጋር 100% አብይ ይሄ እንዲሆን ሊፈቅድ የማይችል ከሆነ and በየጊዜው ይናገራል እናውቀዋለን ሁሉም ትግል ከውስጥ ሆኖ ትግል ማፍረስን እናውቀማን ነው ከውስጥ ሆኖ መታገልን እናውቀዋለን፣ የጎዳና ላይ ለውጥንም እናውቀዋለን የሚል ሰው ነው። ምንም አይነት እድል ለዚህ ሊሰጥ የማይችል ሰው ነው። ሶ አብይ በቦታው እያለ አሁን የምትለው እንዴት ሊሆን እንደሚችል ሊገባኝ አይችልም እውነት ለመናገር። ሶ የምትለው ነገር ካለ ሜቢ የተወሰነ ብርሃን የሚፈነጥቅ የተወሰነ አስተያየት እንድሰጥበት ነው። አንድ ሁለተኛ አብረህ ብትመልሰው ደስ የሚለኝ ዘን አሁን ያስከውን አቋም ከግምት አስገብተው ሰዎች ዘን ጃዋሪ እየተንቀሳቀሰ ያለው አብይ ክራሽ ላንድ ሊያደርግ የሚችልበት እድል ካለ ስልጣኑን ለመረከብ ነው፣ አብይን ለመተካት ነው የሚሉ ሰዎች አሉ። እሱንም አድሬስ አድርገዋል። አይደለም አብይ ማንኛውም አምባገነን በራሱ ፍላጎት ለውጥ አያመጣም ሚራክል ካልታየው በስተቀር። ለዛ ነው ቅድም ያልኩ ከሱፐርናቹራል ካለ ኢንተርቬንሽን ዲቫይን ኢንተርቬንሽን ፕሮፌሰር መረራ የሚለው ነገር እሱ ውጪ ማንኛውም አምባገነናዊ ስርዓት በራሱ ፍላጎት ወደ ለውጥ አይገባም። ህዝባዊ ጫና አይ ቲንክ ህዝባዊ ጫና ግዴታ ነው። ፍሬድ ዶግላስ መሰለኝ ነው ቴል ነው ህዝብ ሊቀበል የሚችለውን የጭቆናና ያፈና መጠን ከነገርከኝ ምን ያህል አንድ አምባገነን ሊጨቁን እንደሚችል ምን ያህል ለመጨቆን እንደሚሄድ ልነግርህ እችላለሁ ይላል። ከዚህ አንፃር አይደለም አብይ ሌሎቹም ቢሆኑ በራሳቸው ጊዜ አይመጡም። ትልቁ ነገር የህዝብ የአገሪቷ ልሂቃን በቃ የሚሉበትና ወደ ትግላቸውን አቆራኝተው የሚሄዱበት አማራጭ አስፈላጊ ነው። በጾም በጸሎት ብቻ የሚመጣ ነገር አይኖርም። የክራሽ ላንዲንግ ቅድም ባለፈው እንዳልኩ ነው አሁን ያለው ነገር ማማንን ይተካ የሚል ነገር አይደለም። ያ የመተካካቱ ጉዳይ ምናልባት ወደ ኋላ ተመልሰን የዛሬ 10 ዓመት ላይ እንደዛ ልናወራ እንችላለን። የመተካካት ፖለቲካ እኮ ልክ አይ ቲንክ ፖስት 2010 ኢሌክሽን እና መለስ ልተካ የሚልበት ጊዜ it made sense የመተካካት ፖለቲካ። ምክንያቱም መኪናውን አቆመው ነው የምትተካው አይደል ሾፌሩ። አሁን አደጋ ውስጥ ባለበት ሁኔታ ውስጥ ወደ መተካካቱ ማውራቱ እሱ ሪያሊስቲክ አለመሆን ነው። ግን ሰዎች ጥያቄ ያላቸው ጀዋር ሰዎች ጥያቄ ያላቸው ስለ አሁን ለምሳሌ ኦኬ ብዙ ጊዜ መልስ እንደሰጠህ አውቃለሁ፣ ግን
ኦኬ አንተ የምትፈልገው ሆነ which is መንግስቱ ከመፈራረስ ስቴቱ ከመፍረስ ዳነ እንበል just hypothetical ጥያቄ እናርገውና ከዛ በኋላ ጠቅላይ ሚኒስትር የመሆን ፍላጎት አለ ሆይ? አንተ ይሄን ጥያቄ ስትጠይቅ መጀመሪያ እስቲ ጭንቅላቱ ይኖርና ከዛ ስለመጠምጠሙ እናስብበታለን ነው። ጭንቅላቱ አለ እንበል just for the sake of our conversation ትጠመጠምበታል? ኢትዮጵያ እኮ ሃይፖቴቲካል ሀገር አይደለችም ቴዲ። አኖ ነው አይደለም we're not talking hypothetical እዚህ እኮ we are talking about ኢትዮጵያ ዛሬ 20 ሚሊዮን በላይ የሚሆን ህዝብ የእርዳታ ተደጋፊ ነው። ህዝቡ ሚላስ የሚጎረስ አላገኘም። ሰው ከአዲስ አበባ ውጭ ያለው ህዝብ ወጥቶ መግባት አልቻለም። በዚህ ደረጃ ኢትዮጵያ ድሮም ደሃ ነች። ድህነት ቆየበት ነው። ግን በዚህ ደረጃ የኢኮኖሚ ችግር፣ በዚህ ደረጃ የሴኩሪቲ እጦት ታይቶ አያውቅም። በዚህ ደረጃ ሰው ኢንሴኪዩር እና ቨልነራብል ሆኖ አያውቅም። ይሄ ባለበት ሁኔታ ላይ ሃይፖቴቲካል ነገሮችን ማውራት ለኔ አይ ቲንክ ኢትስ ኖት ፌር። ለዚህ ነው ሃይፖቴቲካል ነገሮችን ማውራት የማልፈልገው። ሪያሊስቲክ የሆኑ አሁን በተጭ ባሉት ሪያሊስቲክ በሆኑ ነገሮች ውስጥ በምን መልኩ እንሂድ የሚለውን የአብይ ትራውማ ስላለ ሰው what are we getting የሚል ጥያቄ ቢኖረው ልትፈርድበት አይገባም መቼስ። እና ስንደርስ እናውቀዋለን ማለትን ሰው በጣም እንደ ትልቅ ችግር እያየው ስላለ ነው። ኤኒዌይስ መልስን ሰጥተሃል። አሁን እንግዲህ ስለ አንተ ፖለቲካ ሚና ስለሆነ በዛው እያወራን ያለ ነው። በመጽሐፍህም ሆነ በልዩ ልዩ አጋጣሚዎች መጽሐፍህን እንደተመለከትኩ ነው በጣም በቄሮ እንቅስቃሴ ውስጥ በቃ የምህንድስና ተግባር እንደነበረህ ነው የጻፍከው። ይሄን ኮንቴስት የሚያደርጉ ሰዎች ገጥመውኛል በኦሮሞ ፖለቲካል ኮሚኒቲ ውስጥ። ግን እኔ እሱ ልተውና መጽሐፉ ላይ ብቻ ያገኘኋቸውን ፍንጮች አንስቼ ሐሳብ ሰጥበት። አንደኛ በቀደም የጠቀስኳት አለች የቄሮ እንቅስቃሴ እየተካሄደ አባዱላ አዲስ የፖለቲካ ፓርቲ ያስፈልጋል የሚል ሐሳብ አምጥቶ ሰዎችን አነጋገርኩኝና በፍጹም ተቀባይነት አላገኘሁም የሚል ነገር ጽፈሃል። so was OHDD rejecting that and ያንን ደግሞ OHDD I'm in charge እያለ እንደነበር አድርጎ መውሰድ ይቻላል ወይ? ምክንያቱም ቃል በቃል ያሉኝ ሰዎች መሰለ ጃዋርም ሆነ ብዙዎቻችን የኦህዴድ ማይክሮፎኖች ነበርን እንጂ በራሳችን አልነበረም። ከነሱ የሚልኩልን መረጃ እነሱ የሚልኩልን ኢንፎርሜሽን ነበር የምንጠቀመው የሚሉ ሰዎች ስለገጠሙኝ እሱን አድረስ እንድታረግ ነው። ሁለተኛ ማሳያ ያንተን ገለጻ ስንከተል ስልጣኑ ወደ ኦሮሞዎች እንዲተላለፍ ስምምነት ላይ ተደረሰ ካልክ በኋላ ያንን ከጠቀስክበት በኋላ ባለው የመጽሐፍ ክፍል ያንተ ሚና ሻርፕሊ ዲክላይን ሲያደርግ ይስተዋላል። ለምሳሌ አብይን በተመለከተ አብይ ባይሆን ይሻላል ለማይሆን ያልከው ሐሳብ ያጠናቀርከው ሪፖርት እንኳን መልስ ለመስጠት የተጨነቀ ሰው አለመኖሩን ጽፈሃል። ጃዋር ያንተ ሚና በትግል ውስጥ ሳይበዛ ሳያንስ ይገለጽ ቢባል ሪሊ ምን ነበር? የሽማግሌ ጋር የነበረን ውይይት እንዲያሉት ኦህዴዶች አይደሉም። መጽሐፉ ውስጥ ኬርፉል ካየው አብረት ይሰራ የነበረው በተለይ ደግሞ ከቄሮዎች ጋር በነበረን ውይይት ቀድሞም ራሱ በፖለቲካ ፓርቲ መደራጀት ይከፋፍለናል፣ የአንጃን ፖለቲካ ከዚህ በፊት የነበሩትን የትግል ድርጅቶች ያዳከመ የአንጃነት ፖለቲካ ሊያመጣ ይችላል፣ ስለዚህ በሶሻል ሙቭመንት መቀጠሉ ነው ይሻላል የሚል ነው። እኔም ሆንኩ ሌሎቹም የነበረን ሚናም የፈለግነው ማድረግ የፈለግነው እስከ ለውጥ የመግፋት እንጂ ከለውጥ በኋላ የሶሻል ሙቭመንት በማንኛውም ሀገር ውስጥ እስከ ለውጥ ያመጣል፣ ለውጥ የፖለቲካል ሶሳይቲ ነው፣ ለፖለቲካል ሶሳይቲ ማስረከብ በሚል ነው። ኦህዴድ አይደለም የድርጅት መቋቋም ነው። ኦህዴድ እንግዲህ የኦህዴድ ጎድፋዘር አባዱላ ነው። አባዱላ ፖለቲካ ድርጅት አቋቁሙ ካለ ኦህዴድ ምን ማለት ምን ሲል እንደነበረ I think 2015 2016 ይመስለኛል። ኦህዴድ አይደለም፣ እኛ ራሳችን ነን በውስጣችን ነው ድርጅትን ማቋቋም ያልፈለግነው እንጂ ለኦህዴድ በአጠቃላይ ባልናገርም I think አባዱላ ድርጅትን እንድናቋቁም ይፈልግ ነበር። የኔ ሚና ምንድነው? እሱን ለህዝቡና ለአንባቢ ተወዋለሁ። እሺ አብይ ቅሞ ጽፎታል ፍኖተ ካርታ ብሎ የሆነ ሐሳብ አንስቶብህ ነበር። አሁን አንተ